ወደ ጮቄ ተራራም ጉዞዬን አድርጌያለሁ። በዙሪያዬ የጠላት ጦር፣ በላይ ድፍን ያለ ጨለማ። አቅጣጫዬን ለማግኘት የተጠቀምኩት የዘመናዊ ጂፒኤስን ሳይሆን አባቶችን የነላሊበላ የነገሱበትን የኦሪዮን ከዋክብት ቀመር ነው። በዋሻ ውስጥ ተደብቄ ከጦርነት የከዱ ወታደሮች ሚስጥራዊ ወሬ ሰምቻለሁ። በከዋክብት መሪነት ወደ ጮቄ ተራራ የማደርገው ጉዞ የሃይማኖት፣ የሳይንስ ወይም የህልውና ፍልሚያ ኖ የኢትዮጵያ ሌላይን ኃይል ሊነቃ ጥቂት ሰዓታት ብቻ በቀሩበት ምን ተፈጠረም? ይህ ታሪክ በስነ ፈለክና በሰው ልጆች እልቂት መካከል የተቀበረ እውነተኛ ጉዞዬ ነው። እስከ ፍጻሜ አብራችሁኝ ስትቆዩ ሁሉንም ታደምጣላችሁ። ላይክ እና ሰብስክራይብ በማድረግ ፕሮግራሙን ጀምሩትም። ወደ ጮቄ ተራራ የማደርገው ጉዞ ረጅምና አድካሚ ነው። ሆኖም ግን በአእምሮዬ ውስጥ አንድ ትልቅ ስጋት ነበረብኝ። ያ ከሰሜን አምባ በረሃና በጦርነት ቀጠና መካከል ስጓዝ አገኘሁት ስፍራ በጫካ ውስጥ የቀበርኩት ሚስጥራዊ ሳጥን። ያ ሳጥን የዳንኤል ትንቢት መፍቻ፣ የኢትዮጵያ ሌላይን ካርታና የሐኪሙ የመጨረሻ ምርምር ውጤት ያለበት እጅግ ሚስጥራዊ ዕቃ ነው። ያለሱ ጮቄ መድረስ ትርጉም የለውም። ይህንን ሚስጥራዊ የሆነ ዕቃ ማግኘት አለብኝ። ምናልባት የሚከታተለኝ ሰው ካለ ዱካዬን ለማጥፋትና ለማሳሳት አቅጣጫዬን ቀይሬ በድብቅ ወደ ቀደሙ የጦርነት ቀጠና ቀናሁኝ። ጫካውንም የጦርነት ጠባሳ ቢታይበትም ተፈጥሮ ግን ቁስሏን በለምለም ቅጠሎቿ መሸፈን ጀምራለች። የማይታሰቡ ግጥጥሞሽ። ሳጥኑን የቀበርኩበት ግዙፍ ዋርካ ለመድረስ በጥንቃቄ እየተሳብኩ ስጠጋም አንድ ነገር አስደነገጠኝ። ካለፈው ጦርነት ተርፎ ከብት የሚያግድ ትንሽ ልጅ በዛ ዛፍ ስር ቆሟል። ልጁን አውቀዋለሁ። ያኔ በጦርነቱ ወቅት ክፉኛ ተጎድቶ ደሙ እየፈሰሰ በጫካው ውስጥ አግኝቼው የመጀመሪያ እርዳታ ሰጥቼውና ይህንን ሳጥን ወደ ሰሜን አምባ ወስዶ እንዲሰጣቸው አደራ ሰጥቼው የሄድኩት ልጅ ነበረ። ያ ታዳጊም አሁን ግን ድኖ ጠንክሮ ከብቶቹን እያገደ እዚያው ዛፍ ላይ ስር ቆሞ ተመለከትኩት። የሚገርመው ግን ልጁ ዝም ብሎ ከብት እየጠበቀም አይደለም። አይኖቹ በአይነ ቁራኛ ያንን ሳጥን የቀበርኩበትን ቦታ ይመለከታሉ። ከብቶቹ ርቀው ሲሄዱ እንኳን ቦታውን ላለመለቀቅ ሲታገል ይታያል። እሱ የዛ ሚስጥር ያልተሾመ ጠባቂ ሆኗል ማለት ነው። ማን ያውቃል? እግዚአብሔር ይህን ሚስጥር ሊያካፍለው የፈለገው ብላቴና ሊሆን ይችላል ብዬም ደስ ብሎኝ ተመለከትኩትም። በዝምታ ከኋላው ተጠጋው። ልጁ ግን አይኖቹን አሻግሮ ወደ ሌላ አቅጣጫ ያይ ነበረ። በድንገት ድምጽ ሲሰማ ዞር ሲል አይኖቹ በእንባ ተሞሉ፣ ከንፈሮቹ ተንቀጠቀጡ። ደንግጦ መሬት ላይ ተንበረከከም። የ14 ዓመት ታዳጊ ለረጅም ደቂቃዎች አቀፍኩትና አለቀሰ። ያኔ ሊሞት ሲል የተውኩት ሕፃን ዛሬ እንዲቆሞ ሳየው በውስጥ ያለው የተስፋ ብርሃን በረታም። ለምንድነው እዚህ ቦታ የማትጠፋው አልኩት፣ አይኖቹን እንባ እየጠራረኩ። ልጁ ሳግ የተናነቀው መለሰልኝ። ያኔ በዚህ ቦታ አንድ ነገር ስትቀብር አይቻለሁ። ምን እንደሆነ አላቅም፣ ግን ላንተ ትልቅ ነገር እንደሆነ አውቃለሁ። አደራም ብለኝ ነበር አስታውሳለሁ። ጦርነቱ አልፎ ሰላም ሲመጣ ሰዎች እዚህ ቦታ እንዳይቆፍሩ ከብቶችን ሰብሰብ አድርጌ ሁል ጊዜ ጠብቀዋለሁ። ለማንም አልተናገርኩም። የእናቴን ነፍስ ይዤ ነው የምምልልህ አለ ታዳጊውም። እኔም አምናለሁ፣ እውነት ነው፣ ልክ ነህ አምናለሁ እያጽናናሁትም። ልጁ አሁን አንድ ትልቅ ምስጢር ነገረኝ። አንተ ባትመጣ ኖሮ እኮ ጊዜ ሳገኝ ይህንን ያልከኝን ነገር አውጥቼ አንተ ወዳለህበት ወይም ደግሞ ወዳልከኝ ወደዛ ወደ ራስ ደጀን ይዤ ልጓዝ እየተዘጋጀው ነበረ። አንተ ግን መጣ ብሎ በድጋሚ እንባ ማፈስ ጀመርም። ይህንን የታማኝነት ጥግ ማየት ያስገረመኝ የኢትዮጵያ ሌላይን ኮድ 314 ዘላለማዊነት የሚሰራው እንዲህ ባለ ንጹህ የሰው ልጅ ታማኝነት ውስጥ እንደሆነ አሁን ተረድቻለሁ። ሐኪሙ በቴሌፓቲክ የነገሩኝ የሳይንስ ሚስጥር በዚህ ሕፃን ልጅ ልብ ውስጥ ካለው ፍቅር ጋር እንደሆነም ሳጥኑን በጥንቃቄ ቆፍረን አወጣ ነው። ልጁ እያየኝ ሳጥኑ ላይ ያሉትን የኪክሮስና የኬንትሮስ ምልክቶች አክሱም 38.72 ኢስት፣ ላሊበላ 39.04 ኢስት በጣቱ ዳሰሳቸው። እሱ ባያውቀውም የኢትዮጵያ የሰማይ መዋቅር እየዳሰሰና እየነካ ነበር። እሱ እንደ ጨዋታ እንደ ቀልድ እየፈነደቀ ይመለከታቸው ጀመር። አሁን ሳጥኑ በእጄ ነው። ይህን ታዳጊ አቅፌ
ከሚስጥሬ ጥቂቱን አካፈልኩት። ምናልባት እግዚአብሔር የፈቀደለት ብላቴና ይሆናል ብዬ በልቦና ያስቤያለሁና ልጁን ተሰናብቼ የተረፈችኝን ጥቂት ገንዘብና አንዳንድ ጉዳዮችን ነግሬው እንሆ እግዚአብሔር ሲፈቅድ አንድ ቀን እንገናኛለን እንዳትረሳይ ብዬ ስጦታም ሰጥቼው እኔ ወደ ጮቄ ላገናም መንገዴን ጀምሬያለሁ። አንተ የዚህ ታሪክ ትልቁ ጀግና ነህ። ይህንን ምስጢር እስከ መጨረሻው ጠብቅ። አሁን ወደ ጮቄ መሄድ አለብኝ። ያ የሰማይ አንቴና የሚነቃው እዚያ ነው። አልገባውም። ልጁ እየተከተለኝ እስከ ጫካው ጫፍ ድረስ መጣም። እየሸኘኝ መሆኑ ነው። ከብቶችን አውሬ እንዳያሳድድብህ ሂድ አልኩት። እንባውን ይፈሳል። የዋልኩለት ውለታ ትልቅ መስሎ ይታይቶታል። እርግጥ እግዚአብሔር ፈቅዶ እግዚአብሔር ከሞት እንዳድነው እድል ሰጥቶኛል። ግን አሁን የደስታ እንባ ነው። እኔ ሳጥኑን አቅፌ የሐኪሙን የሳይንሳዊ ትንተናና የልጁን ታማኝነት ይዤ ወደ ጮቄ ተራራ አቅልቻለሁኝ። የአሜሪካ ፕሬዝዳንት ትራምፕ የፈሩት ለአሜሪካ ሲባል የአሜሪካ ፕሬዝዳንቶች የማያደርጉት ነገር የለም። በየሁለት ዓመቱ የሚረብሽንንና ከኢትዮጵያ ተራሮች ከሰሜን አምባ እየተነሳ የሚያወከን ሚስተር ማይክል እና ሱናሚ ቶርኒዶን ኤቨርጀንሲውን እዛው ሰሜን ተራራን በኒኩለር እንመታዋለን ብሎ ይዛቱበት ይህንን ሚስጥር የያዘውን ታላቅ ሳጥን እንሆ በዚህ ሕፃን ልጅ ውስጥ ለበርካታ ቀናት በሰላም ተጠብቆ ቆይቷል። ይህ ነው የኢትዮጵያ እውነተኛ ሚስጥሩ። ከታማኙ እረኛ እጅ ሚስጥራዊውን ሳጥን ተረክቤ እንሆ ወደ ጮቄ ተራራ ጉዞዬን ስጀምር በፊት ያለው መንገድ ከጥንቱ የኢትዮጵያ ሌላዬን የበለጠው ሰው ሆኖ አገኘሁት። ከወሎ ተነስቼ የናይልን ተፋሰስ ተሻግሬ ወደ ጎጃም ጮቄ ለመድረስ የሚጓዘው በካርታ ሳይሆን በሞትና በሕይወት መካከል ባለው ቀጭን መስመር ላይ ነው። ወሎን እየተሻገርኩ ነው። ወደ ጎጃም አቅጣጫ እየነጎድኩ ነው። እንዴቱ በጸጥታና በዝምታ ካባ ተጎናጽፋለች። በየሸለቆ የሚሰማው የጥይት ድምጽ ጋብ ብሏል። ነገር ግን ያ ዝምታ የሰላም ሳይሆን የከባድ ሐዘን ዝምታ እንደሆነ የሚታወቀው ጥቁር የለበሱ እናቶችን በየተራራው ጥግ ላይ ሐዘን ሲያደርጉ ስመለከት ነው። እኔም እንደ ተራ ስደተኛ የቆሸሸ ፎጣዬን ተከናንቤ በጆንዬ ያስኩትን የዓለም ምስጢር በጀርባ ያዝዬ በተራሮች ግርጌ መንገዴን አቀናለሁ። ከተወሰኑ ጉዞ በኋላም ከአንድ መስክ ጥግ ላይ ጥቂት ሰዎች ተሰብስበው ተመለከትኩኝ። ከ15 የማይበልጡ ሰዎች ናቸው። መሃል ላይ አንድ እድሜያቸው የገፋ ካህን የጸሎት መጽሐፋቸውን ይዘው ግራ በማጋባት ቆመዋል። በተራራው ስር ላይ እየተጓዝኩ ባለሁበት ሰዓት ነበረም አሻግሬ የተመለከትኳቸው። በጦርነቱ ምክንያት ወጣቶች አልቀዋል ወይም ተሰደዋል። ያረጁ አባቶችና እናቶች ብቻ እንደቀሩ ተገንዝቤያለሁ። ጉዳዩ ጸሎተ ፍታት ነበረም። በጦርነቱ የሞተውን ወጣት ለመቅበር ተሰብስበዋል። ነገር ግን በሥርዓተ ቤተክርስቲያን መሰረት ካህኑ ብቻቸውን ፍታቱን ሊያደርሱት አይችሉም። ረዳት ዲያቆን ወይም ሌላ ካህን ያስፈልጋቸዋል። ቄሱ በሐዘንና በግራ መጋባት ወደ ሰማይ ሲመለከቱ ኖ መንገዴ ለመቀጠል እግሮች አልታዘዛሉኝ። በጆንዬ ያስኩት ምስጢር ወደ እውነታው ለመሄድ እውነታን አትለፍም። በርካቶችን ለማገዝ ከጥቂቱ ጀምር፣ ሂድና አብጣቸው የሚለኝ መሰለኝ። እንሆ ተጠጋሁ። ነፍሴ ማር አባቴ ብዬ ከቄሱ ጎን ቆምኩኝ። ቄሱ በመገረም አዩኝ። ካህኑ አይናቸው በእንባ ተመልቷል። ምናልባት የሞተው ዘመዳቸው ወይ ወገናቸው መሰለኝ። አምላክ የላከልን እንግዳ አሉ። እዛው ያሉት የተሰበሰቡት አረጋዊ እናትና አባቶችም ከየት መጣ ልጄ አሉኝ በለሆሳስ። ስደተኛ ነኝ አባቴ፣ በጦርነት ተፈናቅዬ እየሄድኩ ነው አልኳቸው። አይ ጊዜ አይ ዘመን ብሎ ጭንቅላታቸውን ነቀነቁ። ኖ ፍታቱን ጀመርን፣ ፍታት ዘወልድ እያሉ እሳቸው መድገም ጀመሩ። ያንን በወጣትነቱ የተቀጨነ ሕይወት በጸሎት ሸኘ ነው። የአካባቢ ሰዎች እኔን እንደ ሰማያዊ መልአክ ነበር የሚያዩኝ። ምክንያቱም በዚህ በረሃና ብቻቸውን ከሕዝብና ከሰው ተለይተው በሚኖርበት ከዓይን አጠው ጸሎተ ፍታት ለማድረስ በተቸገሩበት ወቅት ነበረም አጋጣሚ ብቅ ያልኩትም። ጸሎቱ ሲያልቅ አስከሬኑ በፈረስ ተጭኖ ወደ ራቅ ወዳለ ቦታ ለቀብር ተወሰደም። 4 የማይሞሉ ሰዎች ነበረም በፈረስ ጭነው እንደቃ ራቅ ወዳለ ቦታ ለቀብር የወሰዱት። ምክንያቱም በዚህ አካባቢ
የሚቀበርበት ገዳም ወይም ደግሞ ምንም አይነት ቤተክርስቲያን ስለሌለ ነው። በሐዘኑ ቤት ተቀመጥ፣ እግርን እንጠብ እባክህ ተባልኩ። በጦርነት የተጎሳቆለ ስደተኛ መሆኔን ነገርኳቸው። ምግብና ለጉዞ የሚሆን ስንቅ በበረከት ሰጡኝ። የሰው ልጅ ፍቅር ከጦርነት በላይ መሆኑን ያየሁበት ይህ አጋጣሚ ዛሬም ድረስ ቁጭ ባልኩበት በአእምሮዬ እየመጣም በወሎና በጎጃም መካከል ያገኘኋቸው እኒያ ሰዎችን በአእምሮዬ ለመርሳት ይሳነኛል። በሆኑ የሰው ልጅ ፍቅር ከጦርነት በላይ መሆኑን ያየሁበት ይህ አጋጣሚ ለቀጣዩ አስቸጋሪ ጉዞዬ ትልቅ መንፈሳዊ ኃይል ሆነኝ። ከሐዘን ቤት ወጥቼ ነው በሌሊት ጉዞዬን ቀጠልኩ። በድንገት አንድ አውላላ ሜዳ ላይ ስደርስ በሆኑ መንገዱ ጠፋብኝ፣ ግራ ገባኝ። ወደ ጎጃም መስመር ለመግባት ያለውበት አቅጣጫም የት እንደሆነም ግራ ገባኝ። ምንም አይነት ምልክት የለም። ጨለማው ድፍን ያለ ነው። በጆንያ ያስኩትን ሳጥን መሬት ላይ አስቀምጬ ወደ ሰማይ አየሁ። አሁን አባቶች ያስተምሩኝን የከዋክብት ቀመር የምጠቀምበት ሰዓትና ጊዜ እንደሆነም ተረድቼዋለሁ። መንገዴን ለማግኘት የተጠቀምኩት የከዋክብት ትራያንጉሌሽን ነበርም። ይህንን የአቅጣጫ መመሪያ ፋይንዲንግ ትሩ ኖርዝ ነበር። መጀመሪያው የሰሜን ኮከብን ወይም ደግሞ ፖላሪስን አገኘሁት። ይህ ኮከብ ሁል ጊዜ ከምድር ዘንግ ጋር ትይዩ ስለሆነ አቅጣጫን አይስትም። ነገር ግን ሌላ ማረጋገጫ ይፈልጋል። ሌላኛው የኬክሮስ ቀመር መጠቀም ነበርም። ሐኪሙም እንዳስተማሩኝ ከዚህ ቀደም በተለያዩ ጥንታዊ ገዳማትና አድባራት ያሉ ምሁራን ጋር በተወሰነ ያውቆኳት የባህር ሐሳብ እውቀቴም ለመጠቀም ሞከርኩ። የኢትዮጵያ ሌላይን የሚሄደው በ38 ዲግሪ እና በ39 ምስራቅ ኬንትሮስ መካከል እንደሆነ አውቀዋለሁ። ሰማይ ላይ ያለው የኦሪዮን ስብስብ ወይም ቀበቶ የያዙት 3 ከዋክብቶች በምድር ላይ ካሉት ከላሊበላ እና ከጮቄ ተራራ ጋር ቀጥተኛ መስመር ይሰራሉ። ሶስተኛ ማረጋገጫ ፈለኩኝ። የጨረቃ ማዕዘንን። ጨረቃ ገና እየወጣች ስለነበረም የጨረቃን የብርሃን ወገብ በማየት የምስራቅን አቅጣጫ ለየሁ። በቀን መንገዱ ሁሉ ተዘግቷል። ወታደራዊ ፍተሻዎች በየቦታው አሉ። ብቸኛው አማራጭ በሌሊት ሰው በማይሄድበት አስቸጋሪ ገደላ ገደሎች ውስጥ መጓዝ ነበር አማራጭም። ለዚህም ነበርም አቅጣጫ ጠፍቶኝ ባውላላ ሜዳ ላይ ግራ እየተጋባሁ የነበርኩት። ነገር ግን በጨለማ አቅጣጫ እንዳላጣ የረዳኝ የዘመናዊ ቴክኖሎጂው ብቻም ሳይሆን የአባቶችን የስነ ፈለክ ዕውቀት መጠቀሜ ነበርም። በቴሌፓቲክ ያስተማሩኝ የከዋክብት ቀመር መጠቀሜ ይህም መንገድ እውነተኛ መሆኑን ለማረጋገጥ ሌሎች እኒህን መረጃዎች ማሰባሰብ ጀመርኩኝ። ከቋጥኛዋ ላይ ተቀመጥኩኝ። እጅግ ውብና ማራኪ የሆነ ነፋስ ከደቡብ በኩል ይመጣል። የሰሜንን ኮከብ በድጋሚ ተመለከትኳት። በሰሜን በኩል ያለኝን አቅጣጫ ለመጠበቅ ብቸኛው መመሪያ ነው። በሰማይ ላይ ያለው የፖላሪስ ከፍታም በየትኛው የኬክሮስ መስመር ላይ እንዳለሁ ይነግረኛል። ወደ ጮጌ ስጠጋ የኮከብ በሰማይ ላይ ዝቅ እያለ ይሄዳል። ማረጋገጫ ያስኩኝ። ኦሪዮንን ድጋሚ ተመለከትኩ። ላሊበላ የተገነባበት የከዋክብት ስብስብ ያልኳችሁ በሌሊት ሰማይ ላይ ኦሪዮን ሲወጣ የኢትዮጵያ ሌላይን በትክክል በየትኛው አቅጣጫ እንደሚሄድ አውቀዋለሁ። የኦሪዮን 3 ከዋክብት ከጮቄ ተራራ አናት ጋር በሚሰሩት አንግል በጫካው ውስጥ በጠፋም መንገዴን እንደማገኘው እርግጠኛ ነኝ። አንዳንዴ ማወቅ ነፃ ያወጣል ይባላል። የጨረቃ ግርዶሽና ጥላዋን መጠቀም ደግሞ ሌላኛው እንዲህ አይነት የመንገድ አቅጣጫ ሲጠፋ ለማወቅ የሚረዱኝ እውነተኛ ዕውቀቶች እንደሆነ ተምሬያለሁ ከአባቶችም። የጨረቃን እንቅስቃሴ በማየት የምድርን የጂኦ ማግኔቲክ ፍሰት መለየት የምችልበት መንገድም አስተምረውኛል። በሆኑ በጥንታዊ የግዕዝ የከዋክብት ቁጥርና ጥናት መሰረት እንዲሁም በዘመናዊ ፊዚክስ መካከል ያለውን ትስስር በመጠቀም በዚያ ጭልጥ ባለ ሜዳ ላይ የጠፋውን አቅጣጫን አገኘሁት። ወደ ምዕራብ እዘልቃለሁ፣ ወደዛ እሄዳለሁ፣ ጮቄ እዛ ላይ ነው የሚል የሰማይ ምስክርነትን አገኘው። ናጉቴ ሆይ አልኩ ራሴን አንዳንድ ጊዜ አሞግሰዋለሁ። ለራሴ ኃይልንና ብርታትን እሰጠዋለሁ። እኔ ወድቄ ኃይልንና ብርታቴን እንዳላጣ ሁሌም ጥሩ ነገርን በመንገድ ወደ ቀጣይ መንገዴና እርምጄ እንድጓዝ አበረታታዋለሁ። እየተጓዝኩ ሳለ ድንገት ዝናብ መጣል ጀመርም። የሚያስፈራ ሌሊት። ነገር ግን አንዳች እግዚአብሔር ጥበቃ ከጎኔ እንዳለ ይሰማኛል። እንዲሁ በሌሊት መጓዝ እንደ ጅብ መኳተን ልምድ ይሆናል። ፍራቻ
ወይም ደግሞ መደንገጥ ያን ያክል አይሰማኝም። ለኔ ራሱ እስኪገርመኝና እስኪደንቀኝ ድረስ። ነገር ግን በዚህ መንገድ ውስጥ እያለው ድንገት ዝናብ መጣል ጀመረም። መጠጊያ የሚባል ሰፈርና መንደር ጭራሽ የለም። ፍጹም በረሃ፣ ፍጹም ሰው ማይኖርበት ነው። በአቅራቢያዬ ወደሚገኝ አንድ ትልቅ ዋሻ ውስጥ ገባሁ። ድካም አሸንፎኝ ለጥቂት ደቂቃዎች ከተቀመጥኩበት ደገፍ ብዬ እንቅልፍ ወሰደኝ። ድንገት ግን የሰዎች ድምጽ ሰማሁ። ደንግጬ ነቃሁ። ድምፄን አጥፍቼ ከቋጥኙ ጀርባ ተደበቅኩኝ። ሆኖ እኒህ ጂኒዎች ናቸው። ሰው መሳይ ፍጥረታት፣ እንደ ሰው የሚያወሩ፣ እንደ ሰው ዘራቸውን የሚያበዙ፣ መናፍስት ውስጥ ያሉ፣ በመናፍስት ዓለም ውስጥ ራሳቸውን የሚያኖሩ ጂኒዎች ናቸው ወይም ቆሌዎች ናቸው። መጠንቀቅ አለብኝ። በጸሎት የሚሉትን ሰማቸው ጀመረም። ጸሎት ካንደበቴ ሳይጠፋ እነርሱም የሚያወሩትን ነገር ቀስ ብዬ ሰማቸዋለሁ። በሆኑ ደንግጫለሁ። ድምፄን አጥፍቼ ከቋጥኙ ጀርባ ተደብቄ ጸሎት አድርጋለሁ። ያችን መናፍስቱን የማታስጠጋዋ ንጽህ በቀኝ እጄ ጭብጥ አድርጌ ይዣለሁ። ሁለት ወጣቶች ናቸው። ያልኩኝ ድምጻቸው በፍርሃትና በድካም የተሰበረ ነው። ወሬያቸውን በጥንቃቄ ሳደምጥ ከጦርነቱ የከዱ ወታደሮች መሆናቸውን ተረዳው። ይህ ጦርነት የማን እንደሆነ እንኳን አናውቅም። እናቴ ታለቅስብኝ እንባ በህልሜ እየመጣ ሰላሜን ያሳኛል ይላል አንዱ። ወደ ቤት መሄድ ፈልጋለሁ ይላል አንደኛው። ዝም በል ቢይዙን ይገሉናል፣ ጮቄን ተሻግረን ወደ ገጠር መጥፋት አለብን ሲል ሌላኛው መለሰ። እኒህ ወጣቶች ጦርነት ያንገሸገሻቸው ገና ታዳጊዎች መሆናቸውን ከንግግራቸው ለማወቅ ተችቻለሁ። በሆኑ እኒህ ወጣቶች ጦርነት የሰለቹ፣ የሰው ልጅ እልቂት ያስጠላቸው ነበሩ። እኔ ካለሁበት ዋሻ ሳይወጡ ለጥቂት ሰዓታት አረፉ። እኔም ትንፋሽን ሰብስቤ በጥንቃቄ አደምጣቸው ጀመረም። ሌሊቱ ገና ሳይነጋ ጉዟቸውን ቀጠሉ። እነሱ የከዱት ጦርነቱን ነው። እኔ ደግሞ የምታገለው ጦርነትን ሊያስቆም የሚችል ፈጣሪ ሰላማዊ ምስጢርን ለመግለጥ መንገድ ቢሰጠኝ ብዬ ቋጥናለሁ። ወታደሮቹ ሲሄዱ እኔም ተነሳው። የእነሱን አቅጣጫ አይቼ በሌላኛው አቅጣጫ ጉዞዬን ቀጠልኩኝ። አሁን ደመናው ተገፏል። ጥርት ያለው ሰማዩ እንደገና ከዋክብት ሞልተውታል። አሁንም እንደ መብራት ያበራሉ። አሁን ጮቄ ተራራ በጭጋግ ተሸፍኖ ከሩቅ ይታየኛል። እነዛን የኮንስታሌሽን ቀመሮችን ተጠቅሜ አሁንም ጉዞዬን ወደ ጮቄ አድርጌያለሁ። በጆኒ የያዝኩት 314 ኮድና ያ ታዳጊ በጫካ ውስጥ የጠበቀኝ ሕፃን ልጅ ታማኝነት አሁንም በወሎና በጎጃም ምድር መካከል ያገኘዋቸው የቄሱ ጸሎት ጋር ተሳስሯል። በሆኑ የኢትዮጵያ ላይን ዝም ብሎ የኃይል መስመር ብቻ አይደለም። እሱ የሰው ልጅ ህመም፣ ታማኝነትና ተስፋ የሚፈስበት የደም ስር ነው ብያመንኩ ወደ ጮቄ አናት የምወጣው እነዚህን ሁሉ ስቃዮች ይዤ እንደሆነ ለናቡቴ ለራሴ ነገርኩት። የጮቄ ተራራ ጥሪ፣ የናይልን ወንዝ አባይን በድብቅ በጽሞና ተሻገርኩ። የውሃው ድምጽ በሌሊት የጥንት የአባቶችን ዝማሬ መስል ከአለቱ ጋር እየተጋጨ ደረታቸውን እየገመሰ እንዲሁ እግሩ ወደ መራው ይፈሳል። አሁን ጮቄ ተራራ በሩቅ ይታየኛል። ጮቄ ዝም ብሎ ተራራ አይደለም። እሱ የኢትዮጵያ የውሃ ማማ እንዲሁም የኃይል ማስተላለፊያ ማዕከል ነው። ጮቄና አካባቢው በጉዞ ወቅት ያገኘኋቸው የገጠር ሰዎች ጥቁር ለብሰው ቢታዩም አይኖቻቸው ውስጥ ግን አንድ ሚስጥራዊ ተስፋ አለ። አንዳንዶቹ ሽማግሌዎች ሳልፍ ዝም ብለው ይመለከቱኛል። ልክ እኔ የያዝኩት ጆንያ ውስጥ ምን እንዳለ እንደሚያውቁ ሁሉ መንገድህ ይቅና ልጄ፣ ሰማይ ከዋክብት መንገድህ ይብሩ ይሉኛል። አሁን የደረስኩበት ድምዳሜ ላይ ነኝ። ይህ ጦርነትና ውጥረት ያንን ታላቅ የኢትዮጵያ ሚስጥር ለመጋረድ የመጣ የጨለማ ኃይል ነው። እኔ ግን በከዋክብት እየተመራው በጆንዬ ውስጥ የብርሃን ቁልፍ ይዤ ወደ ጮቄ አናት ለመውጣት እንሆ አስቤያለሁ። እምዘለ ጸርኮ ከፈልከታነብብ እንዘ የመርከፍዱ ከጻፈ ወቀብ ምስጢር አበው። እንሆ ናቡቴ ሆይ ጊዜው ሲደርስ ካየኸው ከፍለ ተናገር፣ ካወቅከው ከፍለ ጻፍ፣ የአባቶችን ሚስጥር ጠብቅ ብለውኛል። ብዙ ነገሮችን አካፍላችኋለሁ። እኔም ካየሁት ከፍዬ ከሰማሁትም ቆጥቤ የአባቶችን ሚስጥር ጠብቄ እንሆ እውነትን እየገለጥኩላችሁ ይገኛለሁ። ይህ የኔ ናቡቴ
ትክክለኛ ፍለጋና እውነተኛ አሰሳዬ ነው። ነው ውድ የዳና ሚዲያ ተከታታዮች ቀጣዩን ክፍል ይዤላችሁ ቀርባለሁ። እስከዚያው ሰላም ለሀገራችን ለኢትዮጵያ፣ ሰላም ለዓለም ሁሉ፣ ሰላም